ጋዜጠኝነት ስራ ነባራዊ ሁኔታውን ከግምት ያስገባ ኮንቴክስቱን ከግምት ያስገባ የሀገሪቷ ኮንቴክስት ምን ይመስላል? የሀገሪቷ ኮንቴክስት እንደምታውቀው ብዝሃነት ያለበት ሀገር ነው። ብዙ ሃይማኖት፣ ቋንቋ፣ መልክዓ ምድራዊ ልዩነት ያለበት ሀገር ነው። እስራኤል በጋዛና በግብጽ መካከል ያለውን ቁልፍ የሆነውን የራፋ መሻገሪያ ፍልስጤማውያን ከቀጣናው እንዲወጡ ለማስቻል በቀጣዮቹ ቀናት እንደምትከፍት አስታውቃለች። የእስራኤል ወታደራዊ አካል ይህ እቅድ ከግብጽ ጋር በመቀናጀት እንደሚያስተናግድ ገልጿል። የክሬምሊኑ ረዳት የሆኑት ዩሪ ዩሻኮቭ ሩሲያና አሜሪካ ሞስኮ ውስጥ ለ5 ሰዓታት ከተነጋገሩ በኋላ በዩክሬን የሰላም ስምምነት ውሎች ላይ መስማማት አልቻሉም። በዩክሬን ያለው ሰላም በፍጹም አልተቃረበም ሲሉ ተኩስ አቁም ላይ ለመድረስ የሚደረጉ ጉዞዎች ብዙ ኪሎሜትሮች እንደሚቀሩት ገልጸዋል። ነገር ግን ከዚህም የባሰ አራቅም ብለዋል። አብዛኛውን ጊዜ ልጆችን ለመታነቅ የሚያጋልጡ ነገሮች ለምሳሌ ኦቾሎኒ፣ ፋንዲሻ፣ ከረሜላ፣ ሳንቲሞች፣ ትናንሽ አሻንጉሊቶች ክፍሎች፣ የቁልፍ መያዛዎች ይጠቀሳል። ሰላም ጤና ይስጥልን ውድ የሀገሬ ቴሌቪዥን ተመልካቾች እንደምን አመሻችሁ። ከሀገሬ ቴሌቪዥን የሰዓቱን መረጃዎች ይዘን ቀርበናል። ሙሴ ከበደ ነኝ። እስከ ፍጻሜው አብራችሁን ቆዩ። በቀዳሚነት ተመለከትናቸው ርዕሰ ጉዳዮች አመራለሁ። መገናኛ ብዙሃን መጪውን ሀገራዊ ምርጫ የተመለከተ በቂ ዝግጅት ሊያደርጉ እንደሚገባ የመገናኛ ብዙሃን ባለስልጣን አሳስቧል። የዘርፉ ባለሙያዎችም አስፈላጊ የህግ ማዕቀፎችን መሰረት ያደረጉ ስራዎችን ሊሰሩ እንደሚገባም ተመላክቷል። ስባለው ጋሻው ኢትዮጵያ 7ኛውን ሀገራዊ ምርጫ ከወራት በኋላ እንደምታስተናግድ ይጠበቃል። ምርጫ ቦርድ እንዲሁም የፖለቲካ ፓርቲዎች ምርጫውን አስመልክቶ ከሚያደርጉት ዝግጅት ባለፈ መገናኛ ብዙሃን ምርጫውን መሰረት በማድረግ በሚሰሯቸው ስራዎች ዙሪያ ዝግጅታቸውን ያደርጋሉ። የኢትዮጵያ መገናኛ ብዙሃን ባለስልጣንም መገናኛ ብዙሃን ቀጣዩን ምርጫ መሰረት ያደረገ ሙያዊ ዝግጅት እንዲያደርጉ ያስችላል ያለውን ስልጠና ለጋዜጠኞች እየሰጠ መሆኑን አስታውቋል። ባለስልጣኑ ባቋቋመው የልህቀት ማዕከል ከተለያዩ መገናኛ ብዙሃን ለተውጣጡ ጋዜጠኞች የምርጫ ጋዜጠኝነትን የተመለከተ ስልጠና እየተሰጠ መሆኑን የገለጹት የባለስልጣኑ ዋና ዳይሬክተር አማካሪ ታምራት ደጀኔ ስልጠናው የኢትዮጵያን ነባራዊ ሁኔታ ማዕከል ባደረገ መልኩ እየተሰጠ መሆኑን ተናግረዋል። በአዋጅ 1238 አንቀጽ 7 መሰረት ምርጫ ላይ የአቅም ግንባታ መስራት እንደምንችል በግልጽ የተቀመጠ መብታችን ነው። ስለዚህ ማንዴትም አለ። በዛ መሰረት ኤሌክሽን ላይ ምርጫው ላይ ስልጠና እየሰጠን ያለንበት ሁኔታ ነው ያለው። የጋዜጠኝነት ስራ ነባራዊ ሁኔታውን ከግምት ያስገባ ኮንቴክስቱን ከግምት ያስገባ የሀገሪቷ ኮንቴክስት ምን ይመስላል? የሀገሪቷ ኮንቴክስት እንደምታውቀው ብዝሃነት ያለበት ሀገር ነው። ብዙ ሃይማኖት፣ ቋንቋ፣ መልክዓ ምድራዊ ልዩነት ያለበት ሀገር ነው። የተለያዩ ፍላጎቶች ያሉበት ነው። የክልል ፍላጎት፣ የፌዴራል መንግስት ፍላጎት፣ ከተማ አስተዳደር በተለያየ መልኩ የሚገለጹ ነገሮች አሉት። ጋዜጠኛው ምንድነው የሚጠበቅበት? የተለያዩ ስራዎችን በሚሰራ ሪፖርት በሚሰራበት ወቅት የሆነ ዘገባ ከመስራቱ በፊት እንዴት ነው መስራት ያለበት? 2-3 ነገሮችን ማየት የለበትም ወይ? እነዚህ የመሳሰሉት አካዳሚክና ቦዝ ፕራክቲካል የሆኑ በተለይ ፕራክቲካል የሆኑ ምሳሌዎች እየመጡ ከተለያዩ አካባቢዎች ያንን ኤክሰርሳይዝ እንዲያደርጉ እዛው ዲቤት እንዲያደርጉ ይደረጋል። ምርጫ ሐሳብን በነጻነት የመግለጽ መብትን ጨምሮ ትልቅ ዴሞክራሲያዊ ልምምድ የሚደረግበት መሆኑን የጠቆሙት የስልጠናው ተሳታፊ ጋዜጠኞች በበኩላቸው አስቻይ ምህዳር ከመፍጠር አንጻር መንግስት እንዲሁም ሌሎች ባለድርሻ አካላት ሊወጡት የሚገባ ሚና እንዳላቸው አንስተዋል። የመገናኛ ብዙሃን ባለሙያዎች ምርጫን የተመለከቱ ህጎችን ጠንቅቆ ማወቅን ያካተተ ዝግጅት ሊያደርጉ እንደሚገባም ጠቁመዋል። ኢትዮጵያ ብሔራዊ ምርጫ ቦርድ ያሻሻላቸው አዋጆችን በተለይ ጠንቅቆ ማወቅ አለበት። ምክንያቱም አንድ የፖለቲካ ፓርቲ ስትጋብዝና ፕሮግራሞችን ሲያስተዋውቅ ለህብረተሰቡ አንተም አብረ የሚዲያ የመገናኛ ብዙሃን ባለሙያ ሞጋሽ መሆን አለበት። ምክንያቱም የተሳሳቱ ሀሳቦችንም ይዞ ሊመጣበት ስለሚችል ማለት ነው። ስለዚህ በቂ ግንዛቤ መገናኛ ብዙሃን ባለሙያዎች ላይ መፈጠር አለበት። ምናልባት ያንን ጋፕ ያክፍተት ካለም እሱን ሊሞላ የሚችል አሁን የኢትዮጵያ መገናኛ ብዙሃን ባለስልጣን አሁን በሴንተር ኦፍ ኤክሰለንሲ ወይም ደግሞ በልህቀት ማዕከሉ እሱን ክፍተት የሚሞላ ስልጠና እየሰጠ ስለሆነ ምናልባት እንደሱ አይነት ችግሮችን ከወዲሁ ለመቅረፍ ታሳቢ የተደረገ ይመስለኛል። መንግስት የመገናኛ ብዙሃንን ነጻነት ወይም ደግሞ ይሄ የሚዲያውን ምህዳር መፍቀድ አለበት። ሰዎች ሀሳባቸውን በደንብ እንዲገልጹ ጥንቃቄ የሚፈልግ መረዳትን የሚፈልግ ልምድን የሚፈልግ ሀገርን ማወቅ የሚፈልግ ጉዳይ ስለሆነ ይሄ በጥንቃቄ የመምራት ጉዳይ ነው። በጥንቃቄ መምራት በጥንቃቄ መስራት ጉዳይ ስለሚሆን እሱ ላይ አተኩሮ መስራት አለባቸው። ስለዚህ አንዱ አማራጭ ሆኖ የቀረበው ይሄ የማዕከሉ ስልጠና ነው። ስለዚህ ከዚህ የሚወሰዱ ነገሮች አሉ ማለት ነው።
ከዚህ ማዕከል ስልጠና የሚወሰዱ ነገሮች አሉ። ያንን ወስዶ ከራስ ስራ ጋር አገናኝቶ ቅድም ካልነው ብሔራዊ ጥቅም ጋር ሶስትዮሽ ትይዩ መስመር አስምሮ የመስራት ጉዳይ ይሆናል ማለት ነው። በመገናኛ ብዙሃን ባለስልጣንና በመገናኛ ብዙሃን መካከል ያለው ግንኙነት በህግ የሚመራ መሆኑን የሚናገሩት የባለስልጣኑ ዋና ዳይሬክተር አማካሪ ታምራት ደጀኔ በበኩላቸው ተገቢ የህግ ማዕቀፎችን አክብሮ መስራት እንደሚገባ ጠቁመዋል። ባለስልጣኑ በክልሎች የሚገኙ መገናኛ ብዙሃንን ታሳቢ ያደረገ የቅድመ ዝግጅት ስራ እያከናወነ መሆኑንም ገልጸዋል። በዲሞክራሲ ስርዓት ግንባታ ደግሞ ዋናው መብት ማወቅ እንደተጠበቀ ሆኖ ግዴታውንም ተረድቶ በዛ ልክ መንቀሳቀስ ጋዜጠኛው እንደሚጠበቅ ከሚዲያዎቹ እንደሚጠበቅ ይጠፋቸዋል ብለን አንገምትም። ግን ደግሞ አንዳንድ ጊዜ ወጣ ገባይ ማለት ነገሮች አሉ። እሱን ያው አንዱ የምናርቅበት መንገድ ይሄ የአቅም ግንባታ ስራ ነው። አንዳንዴ ባለማወቅ ነው ብለን ስለምናስብ በሆነ ግድፈቶች ነው ብለን ስለምናስብ ስልጠናው በአግባቡ ይሰጣቸዋል። ህጉ ግን ምንም ጥያቄ የለውም። ቫዮሌት ማድረግ አይጠበቅባቸውም፣ አያደርጉም፣ አይጠበቅም። በፌዴራል ደረጃም በክልል ደረጃም ካሉ ሚዲያዎቻችን ጋር በምርጫና ተያያዥ ጉዳዮች ላይ የተለያዩ ስልጠናዎችን እየሰጠን ያለንበት ነው። በቀጣይም ይበልጥ አጠናክረን ነው የምንሄደው። ዋናው የዚህ ሴንተር ኦፍ ኤክሰለንስ አሁን የጀመርንበት ሰባተኛው ሀገር አቀፍ ምርጫ ጋር ተያይዞ ፎከስ አድርገን እየሰራን ያለ ነው ከምርጫና ምርጫ ጋር ነው። ስለዚህ የምርጫው ስርዓቱ እንዲሳለጥ ትልቅ ሚና ያለው ባለስልጣኑ ይሄንን ከሌሎችም ስቴክሆልደሮች ጋር ሀገር ውስጥ ካሉ ከውጭም ካሉት ጋር ስራውን አጠናክሮ ነው የሚሄደው። የኢትዮጵያ መገናኛ ብዙሃን ባለስልጣን ያቋቋመው የሚዲያ ልህቀት ማዕከል ከምርጫ ጋዜጠኝነት በተጨማሪ በሌሎች የጋዜጠኝነት ዘርፎችም ስልጠናዎችን መስጠቱን እንደሚቀጥል ተነግሯል። ፋይናንስ፣ የሰው ኃይልና መሰል ችግሮች ለምሰጠው አገልግሎት ተግዳሮት ሆኖብኛል ሲል በኢትዮጵያ ቀይ መስቀል ማህበር የምስራቅ አዲስ አበባ ዞን ማስተባበሪያ ጽሕፈት ቤት አስታውቋል። ማህበሩ የ4 ዓመት ስራ አፈጻጸም ሪፖርቱን ባሰማበት መድረክም በርካታ ስራዎች መስራቱን አመላክቷል። ምረስ ደግፍ የፋይናንስ፣ ሎጂስቲክስ፣ የቦታ እጥረትና መሰል ችግሮች ለአገልግሎት ተግዳሮት እንደሆኑበት በኢትዮጵያ ቀይ መስቀል ማህበር የምስራቅ አዲስ አበባ ዞን ማስተባበሪያ ጽሕፈት ቤት አስታውቋል። ማህበሩ ዓመታዊ ጠቅላላ ጉባኤውን ባደረገበት ወቅት ባቀረበው የስራ አፈጻጸም ሪፖርት ይህንን ችግሮቹን ያመላከተ ሲሆን እየሰጠ ለሚገኘው የሰብአዊ ድጋፍ አገልግሎቶች ከክፍለ ከተሞች የአምቡላንስ በጀት ድጎማ በወቅቱ ያለመከፈል፣ የተፈቀደውን በጀት ከአገልግሎት አንጻር በቂ ያለመሆንና ለመስጠትም ፈቃደኛ ለመሆን ተግዳሮት እንደሆኑበት አስታውቋል። አዲስ አበባ ቀይ መስቀል የሰው ኃይል እጥረት አለብን፣ የሎጂስቲክ ችግር አለብን፣ የፋይናንስ ችግር አለብን፣ የአምቡላንስ ድጎማ በጀት አለ። እሱ አናሳ ነው በጣም። አምቡላንስ በአሁን እንደምታዩት ወደ አንድ አምቡላንስ ወደ 2 ሚሊዮን አካባቢ ነው። ግን 500ም 700ም 1 ሚሊዮንም የሚሰጡ አሉ። ብዙ ክፍለ ከተሞች ላይ ጥሩ ነው። በተለይ እዚህ ክፍለ ከተማ ላይ የተወሰኑ ክፍለ ከተሞች አምቡላንስ በጀት ድጎማ እያደረጉ አይደሉም። ከሰብአዊነት አንጻር ቀይ መስቀል የሚሰራቸው ስራዎች ላይ ግንዛቤ ላይ ችግሮች ነበሩ። እንግዲህ ቀይ መስቀል በሰብአዊ ድጋፍ መንግስት ላይ የሚታዩ ክፍተቶች እንዲሞላ የተቋቋመ ድርጅት እንደመሆኑ በዛ ልክ ድጋፍ ግን ያልተደረገበት ከክፍለ ከተማ ልዩነቶች እንዳሉ ግንዛቤ ላይ ከዛም የተነሳ የሚሰጠው ድጋፍም በዛው ልክ ቡራቡሬ የሆነበት ሁኔታ አለ። ከዚህ ባሻገር የመድኃኒት ቤት መገንቢያ ቦታዎች እጥረት መኖራቸው የተነገረ ሲሆን በህብረተሰቡ ዘንድ ያለው የግንዛቤ እጥረትም እንደ አንድ ክፍተት የሚታይ ነው ተብሏል። ተግዳሮቶች ይኖሩ እንጂ ማህበሩ በአሁኑ ወቅት በስሩ ባሉት ክፍለ ከተሞች ውስጥ የተለያዩ የሰብአዊ ድጋፎች እየሰጠ መሆኑም ተገልጿል። እንግዲህ ግንባር ቀደም የምንለው 24 ሰዓት አምቡላንስ አገልግሎት ነው በነጻ። ይህ የሚሰበሰበው ገንዘብ መልሶ ራኒንግ ኮስቱ ነው የሚሆነው። የምስራቅ ዞን ጽሕፈት ቤት 3 ክፍለ ከተማ ነው እንትን የምንለው ከ3 ክፍለ ከተሞችም ተደራሽ አገልግሎት ለመስጠት ሰፊ ስራ እየሰራን ያለ ነው። 2 አምቡላንስ ዲስፓች ሴንተር አለን። ባለፉት 4 ዓመታት በተካሄደው ጠቅላላ ጉባኤ የተመረጡት የቦርድ ስራ አመራር አባላት ቀይ መስቀል አባላትን በብዛት ማፍራት በሚችልበት ላይ ገቢዎችን በማሰባሰብ በሚገኘው ገቢ ደግሞ ህብረተሰቡን መድረስ በተለይ የአደጋ ምላሽ ላይ ስራዎችን የመስራት ትልቅ ስራዎች ተሰርተዋል። ከትምህርት ቤቶች ጋር አዲሱ ትውልድ በትምህርት ቤት ነው ያለውና ይሄ ትውልድ ስለ ሰብአዊነት፣ ስለ መቻቻል፣ ስለ ሰላም፣ ስለ አብሮ መኖር ሰው በመሆኑ ብቻ
መርዳት እንደሚገባ ግንዛቤዎች የተፈጠሩበት ስራዎች የተሰሩበት ሁኔታ ነበር። ማህበሩ በዛሬው ዕለት ባካሄደው ጠቅላላ ጉባኤ ላለፉት 4 ዓመታት በኃላፊነት ሲያገለግሉ ለቆዩ አመራሮች የምስጋና መርሃ ግብር ያካሄደ ሲሆን ለቀጣይ 4 ዓመት የሚያገለግሉ 7 የሥራ አመራር ቦርድ ኃላፊዎችን መርጦ ጠቅላላ ጉባኤውን አጠናቋል። እስራኤል በጋዛና በግብጽ መካከል ያለውን ቁልፍ የሆነውን የራፋ መሻገሪያ ፍልስጤማውያን ከቀጠናው እንዲወጡ ለማስቻል በቀጣዮቹ ቀናት እንደምትከፍት አስታውቃለች። ይሁን እንጂ ግብጽ የራፋ መሻገሪያን እንደገና ለመክፈት ከእስራኤል ጋር እየተባበረች መሆኗን አስተባብላለች። መሻገሪያውን ለመክፈት ስምምነት ላይ ከተደረሰ ወደ ጋዛ ሰርጥ ለመግባትም ሆነ ለመውጣት በሁለቱም አቅጣጫዎች መሆን አለበት ብላለች። ለገብርኤል ታደሰ እስራኤል በጋዛና በግብጽ መካከል ያለውን ቁልፍ የሆነውን የራፋ መሻገሪያ ፍልስጤማውያን ከቀጣናው እንዲወጡ ለማስቻል በቀጣዮቹ ቀናት እንደምትከፍት አስታውቃለች። የእስራኤል ወታደራዊ አካል ይህ እቅድ ከግብጽ ጋር በመቀናጀት እንደሚያስተናግድ ገልጿል። አንድ የእስራኤል የጸጥታ ባለስልጣን ይህ እስራኤል ከ7 ሳምንታት በፊት የተጀመረውን ከሐማስ ጋር ያለውን የወቅቱን የተኩስ አቁም ስምምነት እንደምትደግፍ የሚያሳይ መግለጫ ነው ብለዋል። ይሁን እንጂ የግብጽ ራፋ መሸጋገሪያ እንደገና ለመክፈት ከእስራኤል ጋር እየተባበረች መሆኗን አስተባብላለች። የመንግስት የኢንፎርሜሽን አገልግሎት ይፋዊ የግብጽ ምንጮችን ጠቅሶ እንደዘገበው መሻገሪያውን ለመክፈት ስምምነት ላይ ከተደረሰ በአሜሪካው ፕሬዝዳንት ዶናልድ ትራምፕ እቅድ መሰረት ወደ ጋዛ ሰርጥ ለመግባትና ለመውጣት በሁለቱም አቅጣጫ ይሆናል ብሏል። የትራምፕ የ20 ነጥብ የጋዛ ሰላም እቅድ የራፋ መሻገሪያ በሁለቱም አቅጣጫዎች መክፈት በጥር ወር የተኩስ አቁም ስምምነት ስር በተተገበረው ተመሳሳይ አሰራር መሰረት ይሆናል ይላል። መሻገሪያው ከግንቦት 2004 ጀምሮ በአመዛኙ ዝግ ነበር። ከዚያ በፊት በግጭቱ ወቅት እንዲወጡ ለተፈቀደላቸው ፍልስጤማውያን ዋና መውጫና ለሰብአዊ እርዳታ ቁልፍ መግቢያ ነበር። የዓለም የጤና ድርጅት እንደገለጸው በአሁኑ ወቅት ቢያንስ 16500 በጠና የታመሙ ወይም የተጎዱና በውጭ ሀገር ህይወት አድን ሕክምና የሚያስፈልጋቸው ፍልስጤማውያን በጋዛ ለመውጣት እየጠበቁ ይገኛሉ። የተኩስ አቁም ስምምነቱ ተግባራዊ ከሆነበት ጊዜ አንስቶ 235 ታካሚዎች ብቻ አብዛኞቹ በእስራኤል በኩል ባሉ መሻገሪያዎች እንዲወጡ ተደርጓል። የእስራኤል የሀገር ውስጥ ጋዜጣ እንደዘገበው የፍልስጤም ኃይሎች ከአውሮፓ ህብረት የድንበር ድጋፍ ኮሚሽን ጋር በመሆን እንደገና በተከፈተው የራፋ መሻገሪያ ስራ ላይ እንደሚረዱ ዘግቧል። አንድ የአውሮፓ ምንጭን ጠቅሶ እንደዘገቡ የፍልስጤም ተወካዮች በቀድሞ የተኩስ አቁም ስምምነት ወቅትም ቢሆን አርማ ሳይለብሱ ረድተዋል ብሏል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በወደፊቱ የቀጠናው አስተዳደር ላይ በዌስት ባንክ አንዳንድ ክፍሎች ለሚገዛው የፍልስጤም አስተዳደር ምንም አይነት ሚና እንደማይኖረው አስታውቀዋል። በተጨማሪም ኔታንያሁ በሐማስና በሌሎች ታጣቂ ቡድኖች በጋዛ የተያዙትን የሟች ታጋቾችን አስክሬን መመለስ በመዘግየቱ ምክንያት የራፋ መሻገሪያን እንደገና መከፈት እስካሁን ድረስ ለማገዳቸው ምክንያት መሆኑ ተነግሯል። ጥቅምት 10 ቀን ስራ ላይ በዋለው የተኩስ አቁም ስምምነት የመጀመሪያ ምዕራፍ መሰረት ሐማስ በህይወት ያሉ 20 እስራኤላውያን ታጋቾችና በጋዛ የሚገኙ 28 የሞቱ እስራኤላውያንና የውጭ ሀገር ዜጎች አስክሬን በ72 ሰዓታት ውስጥ ለመመለስ ተስማምቶ ነበር። በህይወት የነበሩ ታጋቾች ሙሉ በሙሉ ጥቅምት 13 ቀን 250 የፍልስጤም እስረኞችና 1718 ከጋዛ የታሰሩ ሰዎች ጋር ተለዋውጠዋል። እስካሁን ድረስ የ23 የሞቱ እስራኤላውያን ታጋቾች አስክሬን ከ3 የውጭ ዜጎች ጋር ተላልፎ ተሰጥቷል። በምላሹ እስራኤል በጦርነቱ ወቅት የተገደሉ 345 ፍልስጤማውያንን አስክሬን አስረክባለች። ከቀሪዎቹ የሞቱ ታጋቾች መካከል አንዱ እስራኤላዊ ሲሆን ሌላኛው ደግሞ ታይላንዳዊ ነበር። የእስራኤል ጠቅላይ ሚኒስትር ጽሕፈት ቤት እንዳስታወቀው በጋዛ ውስጥ በሐማስ የተሰጡ አስክሬኖች የፎረንሲክ ምርመራ እንደሚያሳየው ከሁለቱ ሰዎች መካከል የማናቸውም እንዳልሆነ አሳይቷል። የሐማስ አጋር የሆነው የፍልስጤም እስላማዊ ጂሃድ ወታደራዊ ክንፍ በሰሜን ጋዛ አንድ የታጋች አስክሬን እንዳገኘ ገልጾ ነበር። የእስራኤል ጠቅላይ ሚኒስትር ጽሕፈት ቤት እንደገለጸው እስራኤል በቀይ መስቀል በኩል ሐማስና የፍልስጤም እስላማዊ ጂሃድ በጋዛ ከቀበሩት የመጨረሻዎቹ 2 የሞቱ ታጋቾች አንዱን አስክሬን ይዟል ያሉትን የሬሳ ሳጥን ተቀብላለች። ርክክቡ የተካሄደው የእስራኤል ጠቅላይ ሚኒስትር ጽሕፈት ቤት ማክሰኞ ከሐማስ የተቀበላቸውን ሌሎች ቅሬቶች ምርመራ እንደሚያሳየው ከሁለቱ የሞቱ ታጋቾች መካከል የማናቸውም እንዳልሆነ ካሳወቀ በኋላ ነው። በጋዛ ውስጥ የሚገኙት ሁለቱ የሞቱ ታጋቾች ጥቅምት 7 ቀን 2023 በሐማስና አጋሮቹ ከተጠለፉት 251 ሰዎች መካከል ሲሆኑ በዚያ ቀን ወደ 1200 የሚጠጉ ሌሎች ሰዎች ተገድለዋል። እስራኤል በቀይ መስቀል በኩል የተቀበለችውን አስክሬን የ43 ዓመቱ የታይላንድ የግብርና ሰራተኛ የነበረ መሆኑን የጠቅላይ ሚኒስትሩ ጽሕፈት ቤት አስታውቋል። በጋዛ ከነበሩ 2 ሟች ታጋቾች መካከል አንዱ ነበር። የቀረው የመጨረሻው ታጋች የ24 ዓመቱ የእስራኤል ፖሊስ መኮንን የነበረው አስክሬን አሁንም በጋዛ ይገኛል ተብሏል። የእስራኤል መከላከያ ሰራዊት ለቤተሰቦቹ ዜናውን እንዳሳወቀና ጥልቅ ሐዘኑንም እንደገለጸ አስታውቋል። በተጨማሪም ሐማስ አስፈላጊውን ጥረት እንዲያደርግ በመጠየቅ የቀሪውን አስክሬን ለማስመለስ ግፊታቸውን እንደሚቀጥሉ ገልጸዋል። የእስራኤል ባለስልጣናት አስክሬኑ ወደ ታይላንድ እንዲመለስ በእስራኤል ከሚገኘው የታይላንድ ኤምባሲ ጋር በመነጋገር ላይ መሆናቸውን የጠቅላይ ሚኒስትሩ ጽሕፈት ቤት በመግለጫው አስታውቋል።
የእስራኤልና የታይላንድ ባለስልጣናት እንደሚሉት ሁለቱም ታጋቾች በጥቅምት 7 በደቡብ እስራኤል በሐማስ በተመራው ጥቃት ወቅት የተገደሉ ሲሆን አስክሬናቸውም ወደ ጋዛ ተወስዷል። ከዚሁ ጋር በተያያዘ በካን ዩኒስ አቅራቢያ በሚገኙ ድንኳኖች ላይ በእስራኤል የአየር ጥቃት 5 ሰዎች መገደላቸው ተነግሯል። የኩዌት ሆስፒታል የሕክምና ባለሙያዎች እንደገለጹት የእስራኤል አውሮፕላኖች በካን ዩኒስ ምዕራብ ለተፈናቀሉ ሰዎች በተዘጋጁ ድንኳኖች ላይ ባደረሱት ጥቃት 2 ህጻናትን ጨምሮ 5 ፍልስጤማውያን ተገድለዋል፣ በርካቶችም ቆስለዋል። ጥቃቶቹ የጋዛን የባህር ዳርቻ አልማዋሲ አካባቢን ኢላማ አድርገዋል። ወደ 32 የሚጠጉ የተጎዱ ሰዎች በሆስፒታል ሕክምና ማግኘታቸውን የሕክምና ባለሙያዎቹ ተናግረዋል። የነፍስ አድን ሰራተኞቹ ለቢቢሲ እንደተናገሩት ጥቃቱ የተፈጸመው ከቅርብ ወራት ወዲህ በመቶዎች የሚቆጠሩ የተፈናቀሉ ሰዎች ካስተናገደው ከአልነጃት ካምፕ የድንኳኖች ስብስብ ውስጥ ነው። የእስራኤል መከላከያ ሰራዊት በሰጠው መግለጫ የሐማስ አሸባሪ ድርጅት የተኩስ አቁም ስምምነቱን በግልጽ ጥሷል። በዚህ ወቅት አሸባሪዎች በራፋ አካባቢ የተሰማሩትን የእስራኤል መከላከያ ኃይል ወታደሮች ላይ ጥቃት ፈጽመዋል ብሏል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በተገቢው መልኩ ምላሽ እንሰጣለን ሲሉ ቃል ገብተው ነበር። የዩክሬን ጦርነትን በተኩስ አቁም ለመቋጨት የሚደረገው ጥረት ገና ብዙ ርቀት መጓዝ እንደሚቀረው የሩሲያ አንድ ከፍተኛ ባለስልጣን ተናግረዋል። የሩሲያው መሪ ቭላዲሚር ፑቲን ለአውሮፓውያን መሪዎች ከባድ ማስፈራሪያ ከላኩ በኋላ የቀጠናው ውጥረት የተጋጋለ ሲሆን ኔቶን ጨምሮ የአውሮፓ መሪዎች ምላሽ ሰጥተዋል። ተጨማሪ አለን። የክሬምሊን ረዳት የሆኑት ዩሪ ዩሻኮቭ ሩሲያና አሜሪካ ሞስኮ ውስጥ ለ5 ሰዓታት ከተነጋገሩ በኋላ በዩክሬን የሰላም ስምምነት ውሎች ላይ መስማማት አልቻሉም። በዩክሬን ያለው ሰላም በፍጹም አልተቃረበም ሲሉ ተኩስ አቁም ላይ ለመድረስ የሚደረጉ ጉዞዎች ብዙ ኪሎ ሜትሮች እንደሚቀሩት ገልጸዋል። ነገር ግን ከዚህም የባሰ አራቅም ብለዋል። በተለይም ሁለቱ ወገኖች ከባድ ከሆኑት ጉዳዮች አንዱ በሆነው በግዛት ይገባኛል ጥያቄዎች ላይ ስምምነት ላይ ለመድረስ እንዳልቻሉም ጠቁሟል። ኡሻኮቭ ንግግሮቹ ገንቢ እንደነበሩ ገልጸው በዩክሬን ጉዳይ ላይ ግን ልዩነቶች አሁንም እንዳሉ አምነዋል። የአስተያየት የመጣው የሩሲያው ፕሬዚደንት ቭላዲሚር ፑቲን በክሬምሊን ውስጥ የአሜሪካው ፕሬዚደንት ዶናልድ ትራምፕ ልዩ ልዑክ በሆኑት ስቲቭ ዊትኮፍና የትራምፕ አማች ከሆነው ጃሬድ ኩሽነር ጋር ከተገናኙ በኋላ ነው። ከንግግሩ በኋላ የሩሲያው ፕሬዚደንት ቭላዲሚር ፑቲን አውሮፓ ጦርነት ከፈለገች በማንኛውም ጊዜ ውጊያ ለመግጠም ዝግጁ ነው ማለታቸው የቀጠናውን ውጥረት አባብሶታል። የአውሮፓ መሪዎችም የፕሬዚዳንቱን ንግግር በስጋት የተቀበሉት ሲሆን የሰሜን አትላንቲክ ጦር ኔቶና እንግሊዝ ሩሲያ ከአውሮፓ ጋር ለጦርነት ዝግጁ ነች በሚለው የፑቲን ማስፈራሪያ ላይ ምላሽ ሰጥተዋል። የብሪታንያው ጠቅላይ ሚኒስትር ሰር ኪር ስታርመር ቃል አቀባይ የፑቲን አስተያየት የክሬምሊን ከንቱ ወሬ ነው ሲሉ፣ የኔቶ ዋና ጸሐፊ ማርክ ሩቴ ደግሞ ጥምረቱ የ1 ቢሊዮን ዜጎቻችንን ሕይወት ለመጠበቅና ግዛታችንን ለማስጠበቅ የሚያስፈልገውን ሁሉ ለማድረግ ፈቃደኛው እንደሆነ አጽንኦት ሰጥተዋል። ይህ የቃላት ፍጥጫ መጨመር የመጣው በአሜሪካ አሸማጋይነት በዩክሬን የሰላም ስምምነት ይደረጋል የሚለው ተስፋ እየከሰመ በመጣበት ወቅት ነው። ረቡዕ ዕለት የፕሬዚዳንት ዶናልድ ትራምፕ ቡድን ከሞስኮ ባዶ እጁን የወጣ በሚመስልበት ሰዓታት ውስጥ በዩክሬን ፕሬዚዳንት ቮሎዲሚር ዜሌንስኪና በአሜሪካ ልዑካን ቡድን መካከል ሊደረግ የታቀደው ስብሰባ ሰርዟል። ማርክ ሩት በዩክሬን ጦርነት ላይ ያለውን ቋጠሮ ሊፈቱ የሚችሉት በዓለም ላይ ያሉ ብቸኛው ሰው ዶናልድ ትራምፕ ብቻ ናቸው ሲሉ አጥብቀው ተናግረዋል። ሩቲ በብራሰልስ የኔቶ መሪዎች ጉባኤ ዋዜማ ላይ ሲናገሩ ኔቶ የመከላከያ ጥምረት ነው፣ ነገር ግን አተሳሳቱም። 1 ቢሊዮን ዜጎቻችንን ለመጠበቅና ግዛታችንን ለማስጠበቅ የሚያስፈልገውን ሁሉ ለማድረግ ዝግጁና ፈቃደኞች ነን። ፑቲን ከእኛ ይልቅ ረጅም ጊዜ መቆየት እንደሚችል ያስባል፣ እኛ ግን የትም አንሄድም ብለዋል። ይህ የሚያሳየው ኔቶ ግን ማስፈራሪያውን ክብደት ቢረዳም የሩሲያን ይገባኛል ጥያቄ ለመቀበል ዝግጁ አለመሆኑን ነው። ይህ በእንዲህ እንዳለ በአውሮፓ ሀገራት የሚኖሩ በርካታ ዜጎች ሀገራቱ ከሩሲያ ጋር ወደ ጦርነት ሊገቡ ይችላሉ የሚል ከፍተኛ ስጋት እንዳለባቸው አንድ ጥናት አመላክቷል። በጀርመን፣ በፈረንሳይ፣ በኔዘርላንድስና በሌሎች በርካታ የአውሮፓ ህብረት አባል ሀገራት የሚገኙ አብዛኞቹ ዜጎች ሩሲያ ከሀገራቸው ጋር ጦርነት የመክፈት ከፍተኛ እድል አለ ብለው እንደሚያምኑ አንድ የዳሰሳ ጥናት አረጋግጧል። በዳሰሳ ጥናቱ ከተካተቱት 9 የአውሮፓ ሀገራት ውስጥ ከግማሽ በላይ የሚሆኑት ምላሽ ሰጪዎች የጦርነት ስጋቱ ከፍተኛ ወይም በጣም ከፍተኛ እንደሆነ ተናግረዋል ሲል የፈረንሳይ የህዝብ አስተያየት ሰብሳቢው ክላስተር 17 ዛሬ ባወጣው መረጃ አሳይቷል። ከሩሲያ ጋር ድንበር የምትጋራውና ቀደም ሲልም የሶቪየት ህብረት አካል የነበረችው ፖላንድ በጦርነቱ ላይ ከፍተኛውን ስጋት ያሳየች ሀገር ስትሆን በጥናቱ መሰረት 77% የሚሆኑት ምላሽ ሰጪዎች ከፍተኛ የግጭት አደጋ እንዳለ ያምናሉ። በቤልጅየምና በኔዘርላንድስ 59% የሚሆኑት ምላሽ ሰጪዎች ከፍተኛ የጦርነት ስጋት እንዳለ ያመላከቱ ሲሆን በግምት ግማሽ ያሉ ጀርመናውያን፣ ፈረንሳውያንና ስፔናውያንም ተመሳሳይ አስተያየት ሰጥተዋል። የጦርነት ስጋት የሚመለከት ዕድላቸው ዝቅተኛ የሆኑት ደግሞ ጣሊያናውያን ሲሆኑ ከምላሽ ሰጪዎች ውስጥ 34% ብቻ ይህንን እምነት አላቸው ሲል አልጀዚራ ዘግቧል። ወደ አጫጭር መረጃዎቻችን አለፍን። በኢትዮጵያ መንግስትና በዓለም አቀፍ የልማት ማህበር መካከል
ለዘላቂና ንጹህ ኢነርጂ ተደራሽነት የሚውል የብድር ስምምነት ጸደቀ። በሕዝብ ተወካዮች ምክር ቤት የመንግስት ተጠሪ ሚኒስትር ተስፋዬ በልጅጌ የብድር ስምምነቱን $294 ሚሊዮን 6 ዓመት የችሮታ ጊዜን ጨምሮ በ31 ዓመታት ውስጥ የሚከፈል መሆኑን ገልጸዋል። እንዲሁም ምክር ቤቱ በዛሬው ውሎ ለምስራቅ አፍሪካ የክህሎት ትራንስፎርሜሽንና ቀጠናዊ ውህደት ፕሮጀክት ማስፈጸሚያ የሚውል ተጨማሪ የ$20 ሚሊዮን ብድርን ረቂቅ አዋጅ በሙሉ ድምፅ አጽድቋል። ምክር ቤቱ አክሎም የኢትዮጵያ ምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር ለማሻሻል የቀረበ ረቂቅ አዋጅም በሙሉ ድምፅ አጽድቋል። በተያዘው በጀት ዓመት ባለፉት 4 ወራት ውስጥ ከውጭ ንግድ $3.37 ቢሊዮን ገቢ ተገኝቷል ተባለም። የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ እንዳሉት የአገልግሎት አሰጣጥን ለማቀላጠፍ በተከናወነ ስራ 1.34 ሚሊዮን በላይ የኦንላይን ምዝገባና ፈቃድ ስራ ተከናውኗል። 603 የንግድ ተቋማት ላይ የቁጥጥር ስራ መከናወኑን ጠቁሞ ከነዚህ ውስጥም 59 የንግድ ድርጅቶች ላይ እርምጃ ተወስዷል ብለዋል። በሌላ በኩል ከመንግስት ሰራተኞች የደሞዝ ማሻሻያ ጋር ተያይዞ አላስፈላጊ የዋጋ ጭማሪ ባደረጉ 106,000 በላይ ነጋዴዎች ላይ እርምጃ መወሰዱን አመላክተዋል። ባለፉት 4 ወራት ከውጭ ንግድ $2.84 ቢሊዮን ገቢ ለማግኘት ታቅዶ $3.37 ቢሊዮን ገቢ መገኘቱን አክለው አብራርተዋል። የስርዓተ ጾታ ድርጅቶችን ተቋሚ አቅም በማጠናከር ላይ ትኩረቱን ያደረገ የ6.8 ሚሊዮን ዩሮ ፕሮጀክት በዛሬው ዕለት ይፋ ተደረገ። ፕሮጀክቱ በዋናነት የሴቶችን ኢኮኖሚያዊ ጠቃሚነትና ከጾታዊ ጥቃት ጋር በተያያዙ ጉዳዮች ላይ የሚሰሩ ድርጅቶችን ማሻሻል ላይ እንደሚሰራም የሴቶችና ማህበራዊ ጉዳይ ሚኒስትሯ ኤርጎጌ ተስፋዬ ተናግረዋል። ፕሮጀክቱ ወደ ስራ ከመግባቱ አስቀድሞ ላለፉት 2 ዓመታት በስርዓተ ጾታ ላይ ያተኮረ ሀገር አቀፍ ጥናት ሲካሄድ የቆየ ሲሆን በጥናቱም በአብዛኞቹ ክልሎች ውስጥ ያሉ የስርዓተ ጾታ ድርጅቶች ከፍተኛ የበጀት ውስንነት እንዳለባቸው ተገልጿል። በዚህም የተነሳ በየአካባቢው ካለው ችግር አኳያ በበቂ ሁኔታ መስራትና ለውጥ ማምጣት እንዳልቻሉ ተገልጿል። ከአውሮፓ ህብረትና ከስፔን የልማት ድርጅት በተገኘው የገንዘብ ድጋፍ ተግባራዊ የሚደረገው ይህ ፕሮጀክት በትግራይ፣ አማራ፣ አፋር፣ ሶማሌና ቤንሻንጉል ጉሙዝ ክልሎች ውስጥ ለተከታታይ 3 ዓመታት የሚቀጥል እንደሆነም ተነግሯል። ከውጭ ኒጀር ከፈረንሳይ ጋር የነበራትን የዩራኒየም ግብይት ስምምነት አቋረጠች። በቀጥታ ለዓለም አቀፍ ገበያ ልትሸጥ መወሰኗም ተነግሯል። የኒጀር ወታደራዊ መንግስት ከሶማያር ማዕድን ማውጫ የሚገኘውን ዩራኒየም በቀጥታ በዓለም አቀፍ ገበያ እንደሚሸጥ በማስታወቅ ታሪካዊ እርምጃ መውሰዱ ተዘግቧል። ለበርካታ 10 ዓመታት ፈረንሳይ የኒጀርን ዩራኒየም ዘርፍ በረጅም ጊዜ አጋርነት የዋጋ ተመንና የኤክስፖርት መንገዶችን በበላይነት ስትቆጣጠር ቆይታለች ተብሏል። ይህ አዲስ ውሳኔ ወታደራዊ መንግስት የኢኮኖሚ ሉዓላዊነትን ለማስመለስና በራሱ መንገድ ለመደራደር እንደሚፈልግ ጉልህ ማሳያ ነው ተብሎለታል። ኒጀር ገዢዎችን በማብዛትና በምዕራባውያን አገሮች ላይ ያለውን ጥገኝነት በመቀነስ በዓለም አቀፍ የኢነርጂ ገበያዎች ውስጥ ለተሻለ ጥቅም ራሷን እያመቻቸች መሆኗን ዘጋርዲያን ዘግቧል። በመጨረሻም የሩሲያው ፕሬዝዳንት ቭላዲሚር ፑቲን ለ2 ቀናት የሥራ ጉብኝት ወደ ህንድ እንደሚያቀኑ ተነገረ። ከህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ጋርም ተገናኝተው በነዳጅ ዘርፍና በንግድ ግንኙነት ዙሪያ ውይይት እንደሚያደርጉም ይጠበቃል። በአሜሪካ በኩል ህንድ ከሩሲያ የነዳጅ ዘይት እንዳትገዛ የሚል ጫና እየደረሰባት መሆኑ ተከትሎ ነው የንግድ ግንኙነቱ እንዳይቋረጥ በሚል ለንግግር ፑቲን ወደ ኒው ዴልሂ ያቀኑት። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በነሐሴ ወር ህንድ ላይ የ50 በመቶ ታሪፍ መጣላቸውና ህንድ ጦርነቱ እንዳይቋጭ ሩሲያን ትደግፋለች ማለታቸው አይዘነጋም። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ በበኩላቸው የሩሲያው ኤስ-400 የአየር ላይ የጦር መከላከያ ስርዓትንና ተዋጊ ጀቶችን ማምረት በተመለከተ የውይይቱ አንድ አጀንዳ እንደሚሆን ገልጸዋል ሲል ፍራንስ 24 ዘግቧል።
ህፃናት በሚመገቡበት ጊዜ አሊያም በሚጫወቱበት ጊዜ ድንገት ለመተንፈስ ሲቸገሩ ካስተዋሉ የመታነቅ ምልክት ስለሚሆን ልብ ማለት እንደሚገባ የሕክምና ባለሙያዎች ያሳስባሉ። ለመሆኑ የመታነቅ ምልክቶችና መፍትሄዎችስ የሚለውን የጤና ባለሙያው አዘጋጅቶልናል። ጤና ይስጥልኝ። ህፃናት በሚመገቡበት ወይም በሚጫወቱበት ወቅት ድንገት ለመተንፈስ መቸገር ወይንም ሳል ካስተዋሉ የመታነቅ ምልክት ሊሆን ስለሚችል በአፋጣኝ መፍትሄ ልንሰጥ ይገባናል። ለመሆኑ ምን መፍትሄ መስጠት እንችላለን? ዶክተር ቢኒያም ፍስሐ ነኝ። አብራችሁን ቆዩ። መታነቅ ማለት ምግብ ወይም ሌሎች ቁሶች መተንፈሻ አካላችንን ዘግተው ወደ ሳምባ አየር እንዳይገባ ሲከለክሉን የሚፈጠር ችግር ነው። አብዛኛውን ጊዜ ልጆችን ለመታነቅ የሚያጋልጡ ነገሮች ለምሳሌ ኦቾሎኒ፣ ፋንዲሻ፣ ከረሜላ፣ ሳንቲሞች፣ ትናንሽ አሻንጉሊቶች ክፍሎች፣ የቁልፍ መያዛዎች ይጠቀሳሉ። መታነቅ ሲኖር የሚኖሩ ምልክቶች ምንድን ናቸው? ልጅ በድንገት መናገር ወይም መተንፈስ መቸገር፣ ለመተንፈስ በሚሞክርበት ጊዜ እንደ ፉጨት ያለ ሲር ሲር የሚል ድምፅ ማሰማት ወይንም ምንም ድምፅ አለመኖር፣ ጉሮሮውን መያዝ፣ ፊት ወደ ቀይ ወይም ወደ ሰማያዊ መቀየር፣ በስተመጨረሻም ራስን መሳት ሊከሰት ይችላል። ታዲያ መታነቅ ሲኖር ልናደርግ የሚገባው የመጀመሪያ እርዳታ ምንድን ነው? ከ1 ዓመት በላይ ለሆኑ ህጻናት ማሳል ወይም መተንፈስ ካልቻሉ በምስሉ ላይ እንደምትመለከቱት ሄምሊች ማኑቨር እንተገብራለን። ይህም ማለት ከልጁ ጀርባ ቆመው ወይም ተንበርክከው አንድ እጅን ጨብጦ ቀጥሎ በምስሉ ላይ እንደምታዩት በሁለተኛው እጅ የመጀመሪያውን እጅ ጥብቅ አድርጎ በመያዝ ከህፃኑ ሆድ ላይ በማሳረፍ በመቀጠል ወደ ውስጥ እና ወደ ላይ ግፊት ማድረግ እቃው እስኪወጣ ድረስ ይህንን ማድረግ ይጠበቅብናል። ከ1 ዓመት በታች ለሆኑ ህጻናት ደግሞ ከላይ በምስሉ ላይ እንደምታዩት በደረቱ በኩል በክንዶ ላይ ያስተኙት። በመቀጠል ጀርባውን 5 ጊዜ በክርኖ ይምቱት። ይህ ለውጥ ካላመጣ ህፃኑን ያዙሩት። በመቀጠል ጠቋሚ ጣትና መሀል ጣትን ተጠቅመው ደረት ላይ 5 ጊዜ መጫን። እቃው እስከሚወገድ ወይንም ህፃኑ ማልቀስ ወይም መተንፈስ እስከሚጀምር ድረስ ይህንን ይድገሙት። የመጀመሪያ እርዳታ ስናደርግ 2 ነገሮችን ማወቅ ይኖርብናል። በግልጽ ለማየት ካልቻሉና ካልደረሱት በስተቀር እቃውን በጣቶቹ ለመያዝ አይሞክሩ። ይህ ወደ ጥልቀት ሊገፋው ይችላል። በምንሰጠው የመጀመሪያ እርዳታ ለውጥ ካላገኘን ወዲያውኑ ለድንገተኛ እርዳታ ይደውሉ። ታዲያ መታነቅን እንዴት መከላከል እንችላለን? ሁልጊዜ ልጆች ሲበሉ ወይም ሲጫወቱ በንቃት ይመልከቱ። ምግብን ድቅቅ አድርገው ይክተፉ። ትናንሽ ቁሶችን ከህፃናትና ከታዳጊዎች ያርቁ። ትልልቅ ልጆች በደንብ እንዲያኝኩና በሚመገቡበት ጊዜ እንዳይጫወቱ አስተምሯቸው። መታነቅ በድንገት ሊከሰት ይችላል። ሆኖም የእርስዎ ፈጣን እርዳታ ነፍስን ማዳን ስለሚችል ተረጋግተው የመጀመሪያ እርዳታ መስጠት አይዘንጉ። ሰላም። አሁን የመኪኖች ዘመናዊነት ከእለት ተዕለት እየጨመረ ይገኛል። ለዚህም ማሳያ ከሆኑት ነገሮች መካከል ዘመናዊ መኪኖች ላይ የሚገኘው የመስታወት ጣሪያ ወይም ሰንሩፍ አንዱ ነው። ይህም አጠቃቀሙ እንዴት መሆን እንዳለበት የአውቶሞቲቭ ባለሙያው እንዲያዘጋጁታል። ወደ ዛው እንለፍ። ሰላም እንደምናላችሁ ውድ ተመልካቾቻችን፣ በዝግጅታችን አሁን ከአነስተኛ መኪኖች ጀምሮ እስከ ቅንጡ መኪኖች ላይ የሚገኘውና ወሳኝ የሆነውን ነገር እናያለን። ይህም ሰንሩፍ ወይ ደግሞ መኪኖች ላይ የሚገኘው የመስታወት ጣራ አጠቃቀም በደንብ እንመለከታለን። ከመረጃዎቹ ጋር አብራችሁ የምቆየው የአውቶሞቲቭ ባለሙያ አዶንያ ብርሃኔ። መልካም ቆይታ። የመኪና የመስታወት ጣሪያ በጣም ተወዳጅ የሆነና ዘመናዊ መኪኖች ላይ የሚገኝ ነው። በከተማ ውስጥ ይሁን ከከተማ ውጪ ስንፈልግ በመስታወት ወይም ሙሉ ለሙሉ ከፍተን መጠቀም ያስችለናል። ነገር ግን በትክክል ካልተጠቀምንበት ሲበላሽ ከፍተኛ ወጪ ሊያስወጣ ይችላል። ስለዚህ ዛሬ የምናየው የሰንሩፍ ወይም የመስታወት ጣሪያ እንዳይበላሽ እንዴት መከላከል እንደምንችል ነው። መጀመሪያ ግን የቴክኖሎጂ እንዴት እንደሚሰራ እንመልከት። ይህ ቴክኖሎጂ የሚሰራው በአነስተኛ የኤሌክትሪክ ሞተሮች በመታገዝ ነው። ይህም ራሱን የቻለ ሀዲድ አለው። ይህ በጎሚኒ የተሸፈነ ነው፣ ከአንዳንድ ነገሮች ለመከላከል ማለት ነው። ይህ ሰንሩፍ ወደ ላይ የሚከፈት የሚባል አለ፣ የሚንሸራተቱ የሚባል አለ፣ ፓናሮሚክ እንዲሁም ደግሞ ሙንሩፍ የሚባሉ የተለያዩ የሰንሩፍ አይነቶች አሉ። ነገር ግን ሁሉም አሰራራቸው ተመሳሳይ ነው። እነዚህ ላይ የመኪና ባለቤቶች የሚሰሯቸው ከፍተኛ ወጪ የሚያስወጡ አንዳንድ ስህተቶች አሉ። የመጀመሪያው የመኪናው የመስታወቱ ጣሪያ ቆሽሾ ባለበት ሁኔታ የመስታወቱን ጣራ ለመክፈት መሞከር በጊዜ ሂደት የመስታወቱን ጣራ ላይ የሚገኘውን ጎሚኒ እንዲበላ ያደርጋል። ከዚህ በተጨማሪ ደግሞ ከዛፍ ስር ከቆመን በኋላ የመስታወቱን ጣሪያ ከመክፈታችን በፊት ከዛፉ የወደቁ ቅጠላቅጠሎች ወይ ሌሎች ነገሮች ሀዲዱን እንዳልሸፈኑት ማረጋገጥ ይኖርብናል። ሌላኛው ደግሞ በአንድ ጊዜ 2 ትዕዛዝ መስጠት ነው። ይህን ስንል የመኪናው
ሰሩፍ እንዲከፍት አዘነው። ወዲያውኑ ደግሞ ትዕዛዙን ሳይጨርስ ሌላ ትዕዛዝ ማለትም እንዲዘጋ በተደጋጋሚ የምናዘው ከሆነ በሚከፍትበትና የሚዘጋው የኤሌክትሪክ ሞተሩ ላይ ያለ ጊዜው እንዲበላሽ ሊያደርግብን ይችላል። ከዚህ በተጨማሪ የመኪናውን ጣሪያ በከፍተኛ ፍጥነት ይሁን ወይ ደግሞ አነስተኛ ዝናብ ባለበት ሁኔታ መስታወቱን ጣራ ክፍት አድርገን ምናሽከረክር ከሆነ ጉዳት ሊያስከትልብን ይችላል። በተለይ በሳይዛቸው ትልልቅ መስታወት ጣሪያ የተገጠመላቸው ፉል ሳይዝ ኤስዩቪ የምንላቸው ሀዲዳቸው ረዘም ያለ ስለሆነ በቀላሉ የተለያዩ ነገሮች ለመደፈን ቅርብ ስለሆነ ከፍተኛ ጥንቃቄ ያስፈልጋቸዋል። መኪና በምንገዛበት ጊዜም የትኛው የመስታወት ጣሪያ ለእናንተ ተስማሚ እንደሆነ እንዲሁም ከእናንተ የኑሮ ዘይቤ ጋር የሚሄድ እንደሆነ ማወቅ ይኖርባቸዋል። ብዙ ጊዜ ከከተማ ውጪ አቧራማ ወይ ሌሎች ነገሮች ጠጠሮች የበዛበት ቦታ የምናሽከረክር ከሆነ ግን በተቻለ መጠን የመስታወት ጣሪያ የሌላቸው ተሽከርካሪዎች ብንጠቀም የተሻለ ነው። ለዛሬ ይዤላችሁ የቀረቡት መረጃ ይህን ይመስል ነበር። በቀጣይ ሌሎች ከመኪና ጋር በተገናኙ መረጃዎች እስከምንገናኝ ድረስ መልካም ሁሉ ተመኘው።